አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ ወስናለች። ለመሆኑ እነዚህ ሀገራት ማናቸው? አሜሪካ የቪዛ ጠያቂዎችን የገንዘብ ማስያዣ እንዲያቀርቡ የወሰነችባቸው። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ለማግኘትና የዋስትና ማስያዣ ገንዘብ ከሚጠይቁት ውስጥ ማካተቷን ይፋ አድርጋለች። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማስያዣ ማቅረብ እንዳለባቸው ያዛል። በአሜሪካ የውጭ ጉዳይ መስሪያ ቤት ድረገጽ ላይ በወጣው ዝርዝር 38 ሀገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪም ይፋ ያደረጋቸው ሀገራት አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ብሩንዲ፣ ኬፕ ቨርዲ፣ ኩባ፣ ጂቡቲ፣ ዶሚኒካን፣ ፉጂ፣ ጋቦን፣ አይቮሪ ኮስት፣ ኪርጊስታን፣ ኔፓል፣ ናይጄሪያ፣ ሴኔጋል፣ ታጂኪስታን፣ ቶጎ፣ ኡጋንዳ፣ ቫኑአቱ፣ ቬንዙዌላ እና ዚምባብዌ ናቸው። በዚህ አሰራር መሰረት ቢ1 እና ቢ2 የተባሉ የስራ እናም የቱሪስት ቪዛዎች ለማግኘት የሚያመለክቱ ሀገራት ዜጎች ጉዳያቸው በሚመለከተው የቪዛ ባለስልጣን ውሳኔ መሰረት $5,000 ወይም $15,000 ማስያዣ ማቅረብ አለባቸው። ይህ ባለፈው ዓመት ሐምሌ መጨረሻ ላይ ይፋ የተደረገ የቪዛ አሰራር ቀዳሚነት በቀዳሚነት ቡታን፣ ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ጊኒ ቢሳው፣ ማላዊ፣ ሞሪታንያ፣ ናሚቢያ፣ ሳኦቶሜ፣ ታንዛኒያ፣ ቱርክሜኒስታን እና ዛምቢያ ነበሩበት። በዚህ ማመልከቻ ወቅት የሚቀርቡ የገንዘብ ማስያዣ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆን እንዲሁም ቪዛውን ከተከለከሉ ወይም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ የሚሆን እንደሆነም ተገልጿል። ይህ የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው ቪዛ ማግኛ ቅድመ ሁኔታም ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣኑ ይናገራሉ። ነገር ግን ይህ ገንዘብ ማስያዣ ግዴታ ቤተሰብ ለመጎብኘት፣ ለስራና ሌሎች ጉዳዮች ወደ አሜሪካ በሚጓዙ ሰዎች ላይ ከባድ ጫና የሚፈጥርና ጉዟቸውን የሚያደናቅፍ ይሆናል በማለት ቅሬታ እየቀረበበት ነው። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካ መንግስት የውጭ ሀገር ዜጎች ወደ አሜሪካ በሚያደርጉት ጉዞ ላይ በአካል ተገኝቶ ቃለ ምልልስ ማድረግና አመልካችን በማህበራዊ ሚዲያ ላይ የሚያጋራቸው መልእክቶችን መመርመር ጨምሮ የተለያዩ ጥብቅ አሰራሮች ተግባራዊ አድርጓል። ወደ አሜሪካ ለመጓዝ ሲጠይቁ እስከ $15,000 የአሜሪካ ዶላር ማስያዣ ከሚጠየቁት ዝርዝር ውስጥ 2-3 የሚጠጉ የአፍሪካ ሀገራት ናቸው። በዚህም ዜጎቻቸው ወደ አሜሪካ ለመጓዝ ሲጠይቁ እስከ $15,000 የአሜሪካ ዶላር ማስያዣ ከሚጠየቁት ዝርዝር ውስጥ ወደ 2 ወይም 3 የሚጠጉ የአፍሪካ ሀገራት ናቸው ያሉት። አሜሪካ በህዳር ወር መጨረሻ ላይ ባወጣችው የጉዞ እገዳ ውስጥ በርካታ የአፍሪካ ሀገራት ይገኙበታል። የአሜሪካ መንግስት የአገሩን ደህንነት ለመጠበቅ በሚል በጣለው እገዳ ውስጥ ቡርኪና ፋሶ፣ ማሊና ኒጀር ይገኙበታል። ነገር ግን 3ቱ የምዕራብ አፍሪካ ሀገራት አሜሪካ በዜጎቻቸው ላይ ጣለችው የጉዞ እገዳን ተከትሎ ነገራቸው እንዳይገቡ የአጸፋ ምላሽ ጥሏል። ዶናልድ ትራምፕ አሜሪካን ከተለያዩ ድርጅቶች ለማስወጣት በተለይ ደግሞ 66 ድርጅቶች በዋናነት በተባበሩት መንግስታት ስር ያሉ ድርጅቶች ባለብዙ ወገን ስምምነቶችን ፈርመዋል። ከ66ቱ ድርጅቶች አሜሪካ ትወጣለች። እነዚህ ድርጅቶች እነማን ናቸው? በዝርዝር ይዘን ቀርበናል። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም ቪዲዮዎችና መልእክቶች እንዲደርሷችሁ ቤተሰብ እንድትሆኑ ጋብዘናል። ወደ ጉዳዩ አለፍን። በተለይ አሜሪካ እነዚህ ውሳኔዎችን ለምንድን ነው የምትወስነው? በተደጋጋሚ አሜሪካ የምትወስናቸው ገንዘብ የሚያስወጡ ወጪ የሚያስወጡ በርካታ ድርጅቶችን እየራቀች ከነሱ እየወጣች ትገኛለችና ይሄ ምንድነው ዓላማው የሚለውን ነገር በዝርዝር እንመለከተዋለን። በጃንዋሪ 2026 በወጣው መረጃ መሰረት ፕሬዝዳንት ትራምፕ አሜሪካን ለማስወጣት የወሰኑባቸው 66 ድርጅቶች በተባበሩት መንግስታት ዩኤን ስር ያሉ እንዲሁም ሌሎች ባለብዙ ወገን ስምምነቶች ናቸው። ሙሉ ዝርዝሩን በዋናነት እንገልጸዋለን። በተለይ እነዚህ ሀገራትን እንገልጻለን። 66ቱ ድርጅቶች ምን ዘርፎች ላይ ያተኮሩ ናቸው የሚለውን እናነሳለን። ከእናንተ ጋር እነዚህን መረጃዎች እያደረስን እንቆያለን።
በተለይ ከ66ቱ ድርጅቶች መካከል ዋናው ከ66ቱ ድርጅቶች መሃል ዩኤን ስር ያሉ ድርጅቶች ናቸው። እነዚህም ደግሞ ዋና ዋናዎቹ በዩኤን ስር የሚገኙ ድርጅቶች ለምሳሌ የመጀመሪያው የዓለም ጤና ድርጅት ነው። ዩኔስኮ የትምህርትና የሳይንስ የባህል ድርጅት ነው። የተባበሩት መንግስታት የሰብአዊ መብቶች ማስከበር ዩኤንኤችአርሲ፣ የፓሪስ የአየር ንብረት ስምምነት ፓሪስ አግሪመንት፣ የተባበሩት መንግስታት የህዝብ ቁጥር ፈንድ እንዲሁም ደግሞ ለፍልስጤም ስደተኞች የሚሰጥ ድጋፍ ድርጅትም ነው። የድርጅቶቹ ምደባ በጥቅሉ የ66ቱ ድርጅቶች ዝርዝር ላይ ያተኮረ ነው ተብሏል። በተለይ ደግሞ የአካባቢ ጥበቃ ድርጅቶች፣ ከአየር ንብረት ለውጥ ጋር የተያያዘ ዓለም አቀፍ ፈንዶች፣ የሰብአዊ መብት ተሟጋቾች አሜሪካ በእስራኤል ላይ ያደላሉ ብላ የምትከሳቸው የዩኤን አባላት፣ የባህልና የትምህርት ተቋማት ከአሜሪካ ጥቅም ይልቅ የሌሎች ሀገራት አጀንዳ ያስፈጽማሉ የተባሉ ድርጅቶች፣ የውጭ እርዳታ ተቋማት ለምሳሌ ለጽንስ ማቋረጥ፣ ለአቦርሽን ድጋፍ ያደርጋሉ ተብሎ የሚታሰቡ የጤና ድርጅቶች። ይህ ውሳኔ እንግዲህ አሜሪካ ስትደርስ እዚህ ጋር ልብ ልንለውና እንደ ማሳሰቢያም ልንናገረው የምንፈልገው ነገር አሜሪካን ፈርስት ከሚለው ወይም ደግሞ አሜሪካ ትቅደም ከሚለው ፖሊሲ ላይ እየተመሰረተ ነውና ላላስፈላጊ ወጪዎችና የአሜሪካን ጥቅም ለማያስከብሩ ድርጅቶች የሚከፍለው ገንዘብ ድጋፍ ለማቆም የታለመ ነው። አሜሪካ በዚህም እንግዲህ ለዜጎቿ ትኩረት የመስጠትና የአሜሪካውያንን ጥቅም ቅድሚያ የመስጠት ወይም ደግሞ አላግባብ የሚባሉ ለአሜሪካ ዜጎች ጥቅም የሌላቸውን ነገሮች የማስወገድ እነዚህ ፖሊሲዎቿም ጭምር ናቸውና ለዜጎቿና ለፖሊሲው ታማኝ ሆኖ ደግሞ ትራምፕ ይህንን እያስፈጸሙ ይገኛሉ። እንግዲህ ይህ ዜና ዛሬ በስፋት የተወራ ዜና ነው፣ የተነገረ ዜና ነው። አሜሪካ ከተለያዩ 66 ድርጅት ወይም ተቋማት መለያየቷ አሜሪካ እነዚህን ተቋማት በተለይ ለአሜሪካ በቀጥታ ምንም ጥቅም የማይሰጡ ሌሎች ሀገራትን የሚጠቅሙ ለሌሎች መጠቀሚያ ይሆናሉ ብላ ያሰበቻቸውን ነው እንግዲህ እንትን ያለችው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ ብሔራዊ ጥቅሟ ጋር ይቃረናሉ ያለቻቸውን 66 ዓለም አቀፍ ድርጅቶችና የተባበሩት መንግስታት ዩኤን አካላትን በመለየት አሜሪካ ከአባልነት እንድትወጣና ድጋፍ እንድታቆም የሚያዘውን አስፈጻሚ ትዕዛዝ ፈርመዋል። ፕሬዚዳንቱ ይህንን ውሳኔ የወሰኑት በፌብሩዋሪ 4 2025 በፈረሙት ኤክስኪዩቲቭ ትዕዛዝ 14199 መሰረት የውጭ ጉዳይ መስሪያ ቤት ካደረገው ጥናትና ከካቢኔያቸው ጋር ካደረጉት ምክክርና ውይይት በኋላ ነው። ይህንንም ገልጸዋል። በአዋጁ መሰረት ሁሉም የአሜሪካ የፌዴራል መስሪያ ቤቶችና ኤጀንሲዎች ከነዚህ ድርጅቶች ጋር ያላቸውን ግንኙነት በአስቸኳይ እንዲያቋርጡና የሚደረገውን የገንዘብ ድጋፍ እንዲያቆሙ ታዘዋል። ከዚህ በታች የአሜሪካ አባልነት የተቋረጠባቸው 66 ድርጅቶች በሚገባ ተገልጸዋል። ለምሳሌ የመጀመሪያው የተባበሩት መንግስታት አካል ያልሆኑ ድርጅቶች ዩናይትድ ስቴትስ ይገኙበታል። ለምሳሌ ከካርቦን ነፃ የኃይል ስምምነት፣ የካርቦን ፕላን ምክር ቤት፣ የአካባቢ ጥበቃ ትብብር ኮሚሽን፣ ትምህርት መጠበቅ አይችልም ዓለም አቀፍ ፈንድ። ሌላው ደግሞ የተዳቀሉ አደጋዎችን ለመከላከል የአውሮፓ ልህቀት ማዕከል፣ የአውሮፓ ብሔራዊ የሃይዌይ ምርምር ላቦራቶሪ ፎረም፣ የኦንላይን ነጻነት ጥምረት፣ የዓለም አቀፍ ማህበረሰብ ተሳትፎና የመቋቋም ፈንድ፣ ዓለም አቀፍ የጸረ ሽብርተኝነት ፎረም፣ ዓለም አቀፍ የሳይበር ክህሎት ፎረም፣ ዓለም አቀፍ የስደትና ልማት ፎረም፣ የኢንተር አሜሪካን ዓለም አቀፍ ለውጥ ምርምር ተቋም፣ መንግስታት በተለይ በበይነ መንግስታት ማዕድን፣ ሌላውም ብረታ ብረት ዘላቂ ልማት ፎረም፣ የአየር ለውጥ ፓናል፣ በይነ መንግስታት የብዝሃ ህይወትና ስነ ምህዳር አገልግሎት የሳይንስ ፖሊሲ መድረክ፣ ዓለም አቀፍ የባህል ቅርሶች ጥበቃና እንክብካቤ ጥናት ማዕከል፣ ዓለም አቀፍ የጥጥ አማካሪ ኮሚቴ፣ ዓለም አቀፍ የልማት ህግ ድርጅት፣ ዓለም አቀፍ ኢነርጂ ፎረም፣ ዓለም አቀፍ ኪነ ጥበብ ምክር ቤትና የባህል ኤጀንሲዎች ፌዴሬሽን፣ ዓለም አቀፍ የዲሞክራሲና ምርጫ እርዳታ ተቋም፣ ዓለም አቀፍ የፍትህና የህግ የበላይነት ተቋም፣ ዓለም አቀፍ የሊድና የዚንክ ጥናት ቡድን፣ ዓለም አቀፍ የታዳሽ ኃይል ኤጀንሲ፣ ዓለም አቀፍ የሶላር ጥምረት፣ ዓለም አቀፍ የትሮፒካል ጣውላ ድርጅት፣ ዓለም አቀፍ የተፈጥሮ ጥበቃ ህብረት፣ የፓን አሜሪካ የጂኦግራፊና ታሪክ ተቋም፣ የአትላንቲክ ትብብር አጋርነት፣ የእስያ በመርከቦች ላይ የሚፈጸም የባህር ላይ
ወንበዴዎችና የትጥቅ ዝርፊያ ለመከላከል ቀጠናዊ የትብብር ስምምነት፣ ቀጠናዊ የትብብር ምክር ቤት፣ የ21ኛው ክፍለ ዘመን ታዳሽ ኃይል ፖሊሲ ኔትወርክ፣ የዩክሬን ሳይንስና ቴክኖሎጂ ማዕከል፣ የፓሲፊክ ቀጠናዊ የአካባቢ ጥበቃና ፕሮግራም ሴክሬታሪያት፣ የአውሮፓ ምክር ቤት፣ የቬንስ ኮሚሽን፣ የተባበሩት መንግስታት ዩኤን ድርጅትና አካላት፣ የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳዮች መምሪያም፣ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን፣ የላቲን አሜሪካና ካሪቢያን ኢኮኖሚ ኮሚሽን፣ የእስያና ፓሲፊክ ኢኮኖሚ ማህበራዊ ኮሚሽን፣ የምዕራብ እስያና የኢኮኖሚና ማህበራዊ ኮሚሽን፣ የዓለም አቀፍ የህግ ኮሚሽን፣ ለወንጀል ፍርድ ቤቶች ዓለም አቀፍ ቀሪ አሰራር፣ ዓለም አቀፍ የንግድ ማዕከል፣ የአፍሪካ ጉዳይ ልዩ አማካሪ ጽህፈት ቤት፣ በጦርነት ውስጥ ላሉ ህጻናት ዋና ጸሐፊው ልዩ ተወካይ ጽህፈት ቤት፣ በግጭት ውስጥ የሚፈጸም ጥቃት ላይ ዋና ጸሐፊው ልዩ ተወካይ ጽህፈት ቤት፣ በህፃናት ላይ የሚፈጸም ጥቃት በተመለከተ የዋና ጸሐፊው ልዩ ተወካይ ጽህፈት ቤት፣ የሰላም ግንባታ ኮሚሽን፣ የሰላም ግንባታ ፈንድ፣ የአፍሪካ ዝርያ ላላቸው ሰዎች ቋሚ ፎረም፣ የተባበሩት መንግስታት የስልጣኔዎች ጥምረት፣ በማደግ ላይ ባሉ ሀገራት ከደን ጭፍጨፋ የሚወጣ ጋዝ ለመቀነስ የተባበሩት መንግስታት ትብብር፣ የተባበሩት መንግስታት የንግድና ልማት ጉባኤ፣ የተባበሩት መንግስታት የዲሞክራሲ ፈንድ፣ የተባበሩት መንግስታት የኢነርጂ ተቋም፣ መንግስታት የሴቶች እኩልነት ማብቃት አካል፣ የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ስምምነት፣ የተባበሩት መንግስታት የሰዎች ሰፈራ ፕሮግራም፣ የተባበሩት መንግስታት የስልጠናና ምርምር ተቋም፣ የተባበሩት መንግስታት የውቅያኖስ ጉዳዮች አካል፣ የተባበሩት መንግስታት የህዝብ ፈንድ፣ የተባበሩት መንግስታት መደበኛ የጦር መሳሪያ መዝገብ፣ የተባበሩት መንግስታት ዋና ስራ አስፈጻሚዎች የቅንጅት ቦርድ፣ የተባበሩት መንግስታት የሰራተኞች ኮሌጅ፣ የተባበሩት መንግስታት የውሃ ጉዳዮች አካል፣ የተባበሩት መንግስታት ዩኒቨርሲቲ ናቸው። እንግዲህ አሜሪካ ከነዚህ ተቋማት ለአሜሪካ ምንም ጥቅም አይሰጡም ያለቻቸውን እንግዲህ 66ቱን ድርጅቶች በመተው ለቃ ወጥታለች። ለነዚህ የሚደረገው የገንዘብ ድጋፍም ተቋርጧል። የተባበሩት መንግስታት አካል ያልሆኑ ድርጅቶች ዩኤን ኔሽን ወይም ደግሞ እንግዲህ የአሜሪካ ፌዴራል መስሪያ ቤቶች እና ኤጀንሲዎች ከነዚህ ድርጅቶች ጋር ያላቸውን ግንኙነት በአስቸኳይ እንዲያቋርጡና የሚደረገውን የገንዘብ ድጋፍ እንዲያቆሙ መታዘዛቸውን የተሰማው የዕለቱ መረጃችን ይህን ይመስላል።